توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد وإن رسول الله للخلق شافع وقل في عذاب القبر حق موضح وإن رسول الله قال الإمام أبو بكر بن أبي داود رحمة الله عليه وإن رسول الله للخلق شافع يا الله ملكتنيا لفطرته له أما لاجناتشو ይሄም ሊታመንበት ግድ ነው وقل في عذاب القبر حق موضح በቀብር ቅጣትም ላይ እውነት ነው ብለህ ተናገር የተገለጸ ስለሆነ በቁርአንና በሱና ተገልጿል ማለት ነው። እንግዲህ ሸፋዓ ቁርአን አመልክቷል። ሱረቱ الإسراء ላይ عسى أن يبعثك ربك مقاما محمودا በተመሰገነው ማዕረግ ላይ አላህ ሊቀሰቅስህ ይከጀላል ብሏቸዋል። ይሄን ለማግኘት ደግሞ ከፈለክ ሌሊት ስገድ አላቸው። ومن الليل فتهجد به نافلة لك سجد እሳቸውም እንደ ቆምክም አውቃለሁ አላቸው። إن ربك يعلم أنك تقوم أدنى من ثلثي الليل ስለዚህ ሸፋዓው ወይም መቃመ መሕሙድ መኖሩ ጥርጣሬ የለውም። ቀጥሎ ደግሞ እሳቸው ይሄ መቃመ መሕሙድ ማለት ምን እንደሆነ በጣም በርካታ ሐዲሶቻቸው ላይ ተናግረዋል። ወደ 40 በሆነ ጠሪቅ ከነብዩ ሰለላሁ ዐለይሂ ወሰለም አሐዲስ الشፋዓ ተዘግቧል። ሐደ ተዋቱር ደርሷል ማለት ነው። በቁርአንም ጥቆማው አለ። በጥቅሉ ሸፋዓ በቁርአን በግልጽ ነው ያስቀመጠው። ሁለት ሸርጥ ብቻ ነው ያስቀመጠለት እንጂ من ذا الذي يشفع عنده إلا بإذنه እሱ ዘንድ የሚያማልድ ማን አለ በሱ ፍቃድ እንጂ ሲል በፍቃዱ የሚያማልዱ አሉ ማለት ነው የሚሸመግሉ። ሌላ ቦታ ላይ ደግሞ ولا يشفعون إلا لمن ارتضى እሱ ለወደደው እንጂ አይሸመግሉም ማለት። እንግዲህ ሁለት ሸርጥ አለው ማለት إذن الله للشافع بأن يشفع የሚሸመግለው የሚያማልደው ባሪያ ጌታዬ ገሌ ለኔ ስትል ማርልኝ የሚለው ይሄን ጥያቄ ለማቅረብ ፍቃድ ማግኘት አለበት ነው። ሁለተኛው ደግሞ ለማንም ካፊር አይደለም አላህ ለሚወደው ሙእሚን ነው። ወላዛማ ማል الظالمين من حميم ولا شفيع يطاع ለበደለኞች ወዳጅም ዘመድም የላቸውም ተሰሚነት ያለው ሸምጋይም የላቸውም ብሏል። فما تنفعهم شفاعة الشافعين ያማላጆች ምልጃ አትጠቅማቸውም በማለት ገልጿል። ስለዚህ ለሙእሚኖች ሸፋዓ ለማለትም በጥቅሉ አመለከተ። ትልቁ ሸፋዓ የነብዩ ነው ሰለላሁ ዐለይሂ ወሰለም የሚለውን ግን ቁርአን በጥቅሉ ነው የጠቆመው። ምን ብሎ وعسى أن يبعثك ربك مقاما محمودا አለ። መቃመ መሕሙድ ምን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። እንደውም ሸፋዓውንም ለማግኘት ማድረግ ያለብንን ጭምር ለኛ መከሩን። እሳቸው ደረጃውን ለማግኘት ስገዱ ተብለዋል፣ ሰገዱ። አውቅ ያለው ሰግደሃል ብሎ እውቅና ሰጥቷቸዋል። እኛን ደግሞ ሸፋዓ እንድታገኙ አዛን ስትሰሙ اللهم رب هذه الدعوة التامة والصلاة القائمة إلى آخر الدعاء ይህንን ያለ ሰው حلت له شفاعتي ሸፋዓዬ ተረጋገጠችለት በማለት ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም። ሸፋዓ ብዙ ደረጃ ነው ያለው። ዋነኛውና የመጀመሪያው ፍርድ ይጀመር የሚለው ነው። ይህንን በሐዲስ ቡኻሪና ሙስሊም ከአቡ ሁረይራ በዘገቡት አና ሰይዱ الناس يوم القيامة የቂያማ ዕለት ከሰው ሁላ አለቃው እኔ ነኝ አሉ። አላህ የሰጣቸውን ማዕረግ ወአማ ቢኒዕመቲ ረቢከ ፈሐዲስ እንዳለው እሱን ለማውራት وهل تدرون مما ذلك ይሄ አለቃ ነኝ የምላችሁ ከምን የተነሳ እንደሆነ ታውቃላችሁ? يجمع الله الناس الأولين والآخرين في صعيد واحد ሰዎችን የመጀመሪያዎቹን የመጨረሻዎቹን በአንድ አደባባይ አላህ
ይሰበስባቸዋል يسمعهم الداعي وينفذهم البصر ተጣሪ ያሰማቸዋል አይንም ይዘልቃቸዋል አንድ ቦታ ላይ ከመሆኑ የተነሳ ማለት ነው وتدنو الشمس فيبلغ الناس من الهم والغم ما لا يطيقون ولا يحتملون ፀሐይ ትቀርባለች ሰዎች ጭንቀትና ስጋት የማይቋቋሙት የማይችሉት ከባድ ጭንቀት ይሰማቸዋል فيقولون ألا ترون ما قد بلغكم يدرسباችሁን አታዩም እንዴ ألا تنظرون من يشفع لكم يشمقللاችሁ አትፈልጉም إلى ربكم ይሉና فيقول بعض الناس لبعض عليكم بآدم ከፊሎቹ ለከፊሎች ምን ይላሉ አደምን አደራ እሱ ጋር እንሂድ ይባባላሉ አደም ዘንድ መጥተው አንተ የሰው ልጆች አባት በእጅህ አላህ የፈጠረህ ነፍሱን የዘራብህ መላእክታን ያሰገደልህ አንተ የተከበርክ ሰው ነህና ሸምግለን ወደ ጌታ አስታርቀን ብለው ሲጠይቋቸው ያለንበትን እያየህ አይደለም ወይ አይ إن ربي قد غضب اليوم غضبا لم يغضب قبله مثله እኔ ጌታ ዛሬ ተቆጥቷል የዚህ 50 ቁጣ ከዚህ በፊት ተቆጥቶ አያውቅም ከዚህ በኋላም አይቆጣም ወለ يغضب مثله وانه نهاني عن الشجره فعصيته አንዲት ቅጠል አትንካ ብሎ ከልክሎኝ ፍቃዱን ነቅፌ አፍ ያርጋታለሁ ይላሉ ተምረዋል እኮ እንደ ያወቀን ጨነቀው ሆኖ እንጂ ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين سل والله امرواቸዋል እንደውም ሳይምር በፊት ነው ያስተማራቸው فتلقى آدم من ربه كلمات ነው የሚለው فتاب عليها ይሄ ሆኖ ያለ ግን አሁን ጨነቃቸውና ነፍሲ ነፍሲ አራንዳው ራሴን አሁንስ እንኳን ስለናንተ ባይሆን ምክር ከፈለጋችሁ ኑህ የሚባል ወዳጅ አለው አላህ እሱ ዘንድ ሂዱና እስቲ ከሸመገላችሁ ኑህ ዘንድ ይመጡና ደግሞ አንተ የመጀመሪያ መልእክተኛ ነህ ወደ ምድር ሰዎች አላህ አመስጋኙ ባሪያ ብሎሃል ይሉና ያወዳድሳሉ መቼም ሐጃ የሚናገር ሰው እንኳን እንደዚህ አስጨናቂ መቃም ላይ ቀርቶ ሌላ ጊዜም የተለመደ ነው ከዛ እሳቸው ደግሞ አይ እኔማ ብዙ ጌታዬ በጣም ተቆጥቷል እኔ ደግሞ ሰዎችን ረግም ያጥፋልኝ ብዬ አስጠፍቻለሁኝ ራሴም ጨንቆኛል ነፍሲ ነፍሲ ይላሉ ወደ ኢብራሂም ሄዱ ኢብራሂም ዘንድ ይከዳል ኢብራሂም አለይሂ ሰላም ደግሞ 3 ውሸቶች ዋሽቻለሁኝና ሁሉም አላህ Subhanahu Wa Ta'ala አፉ ያደረገላቸው في ذات الله ጭምር የሆነ ነገር ነው ግን ያው ጨንቃቸዋል አንቢያዎች ናቸውና ወደ እኔ ሳይሆን ወደ ሙሳ ሄዱ ሙሳም የሆነ ምክንያት ይናገራሉ ኢሳ አለይሂ ሰላም في الصحيح በመጣው ሐዲስ ምክንያት አይናገሩም في سنن الترمذي በመጣው ደግሞ عبدت من دون الله ካላህ ሌላ አምላክ አድርገው ተገዝተውኛል ይላሉ ይላል ለማንኛውም መጨረሻ ይذهبوا الى محمد ያደለሁም ወደ መሐመድ ሄዱ ቂሳው ረጅም ስለሆነ ለማሳጠር ነው የፈጠምኩ ያለሁት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጡና ያ ሙሐመድ ሸምግልን እንደው ፍርድ ይጀመር ፍርዳችን ምንም ይሁን ምን እዚህ አራሳት القيامه ላይ ያለው ጭንቀት በፍርድ ይጠናቀቅ يا محمد أنت رسول الله وخاتم الأنبياء قد غفر الله لك ما تقدم من ذنبك وما تأخر اشفع لنا إلى ربك يعني نبي صلى الله عليه وسلم أنبياء له أنا لها إلى الله لذيك أن يسكمطات دعاء لتشاቸው لكل نبي دعوة مستجابة وإني اختبأت دعوتي شفاعة لأمتي يوم القيامة يعني عنده سو نبي مستجابة ሆነች ዱዓ ነበረችው እዚህ ዱንያ ላይ ተጠቅሟታል እኔ ግን አድል ቢያስቀምጫታለሁ ይላሉ ቃልም ተገብቶላቸዋል ሸፋዓ እንደሚያደርጉ فانطلقوا فآتي تحت العرش فأقع ساجدا لربي የጄ ሳበቃ በአርሽ ስር ለጌታዬ ስጁድ አደርጋለሁ ስጁድ ለሳቸው መደበኛ ስራቸው ነውና እዛ ደግሞ ዛሬ ማላቀው አይነት ዚክርና ዱዓ አላህ ይከፍትልኛል فيقال ارفع رأسك سل تعطه واشفع تشفع راسህን ቀና አድርግ ጠይቅ ትሰጣለህ ሽምግልናህን እቀበልሃለሁ ብሎ አላህ Subhanahu Wa Ta'ala ፍቃድ ሲሰጣቸው መጀመሪያ ያ ረቢ ኡመቲ ይላሉ የጥያቄውን ያነሳው ሁሉም የሰው ዘር ነው ከኑህ ከአደም ጀምሮ ያለው ግን ለራሳቸው ኡመት የተለየ ያቺን የደበቋትን ዱዓ ያደርጋሉ ማለት ነው
فيقال يا محمد أدخل من أمتك من لا حساب عليهم من الباب الأيمن حساب የሌለባቸውን በቀኙ በር እንግዲህ ሸፋዓ መራቲብ ነው ብዙ ደረጃት ነው የነብዩ ሰለላሁ ዐለይሂ ወሰለም ይሄ ሸፋዓተል ዑዝማ ይባላል እያንዳንዱ ነብይም ሸፋዓ አለው ሷሊሖችም እንደየደረጃቸው ሸፋዓ አላቸው ወላጆች ለልጆቻቸው الذين آمنوا واتبعتهم ذريتهم ألحقنا بهم ذريتهم وما ألتناهم من عملهم من شيء ብሎ እንደሚገልጸው ሸፋዓ ሊያደርጉ ይችላሉ ልጆች ለወላጆቻቸው ሷሊሖች ደግሞ ለአትባዖቻቸው በኋላ በሩ ከተከፈተ በኋላ ሁሉም እንደያቅሙ እድሉን ይጠቀማል ማለት ነው የደረጃ ሸፋዓ ማለት ነው በኋላ ታቻለው ላይ ተጋርግልኝ የሚል እኔም ሸፋዓ መኖሩ بنصوص من القرآن والسنة المتواترة ومن إجماع المسلمين وترقات نقرنو وهم إنكار المارقوت نسمى لك كذا الرقوت وقل في عذاب القبر حق የቀብር ቅጣትም እውነት ነው ምክንያቱም በሐዲስ ተነግሯል ይህንን የሚክዱ ሰዎች ገይብን ያለማመን አባዜ ተማወታቸው እንጂ النار يعرضون عليها غدوا وعشيا ولوصل فرعون ቤተሰቦች ይናገርና ጧት ማታ ሰዓት ላይ ይቀርባሉ ብሎ ويوم تقوم الساعة أدخلوا آل فرعون أشد ሰዓት ይደሩ ምትቆምበት ጊዜ ደግሞ የፍርዓውን ቤተሰቦች ከፋው ቅጣት ተሰጥቶባቸው ይላል ስለዚህ የኛው ከቀብር በፊት ከቂያማ በፊት የነበረው ይናገር ነው ከፊት የነበረው አንቀጽ النار يعرضون عليها غدوا وعشيا أي في قبورهم ويوم تقوم الساعة دمو ساعة بالقبر دمو أدخلوا آل فرعون أشد العذاب النبي صلى الله عليه وسلم والجزيد اللهم إني أعوذ بك من عذاب القبر قبر كتاب وانت شاشا الله يلون عائشة حديث كبير قال أعاذك الله من عذاب القبر على الشات يهودايته شدك عسى الصلاة إذا النبي صلى الله عليه وسلم سمعتون الدرقاتش ثم لقزيو ثم يورد وحي إسلام نبدا ولكن بين صلاته أعوذ بك من عذاب القبر قالوا وعلى ذلك نبدا في رواية الإمام أحمد أيها الناس استعيذوا بالله من عذاب القبر إن عذاب القبر حق عند زوج هوي فقبر كتاب ودى الله شوفوا فقبر كتاب كونت نونا يلون الدر وعن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم إذا تشهد أحدكم فليستعيذ بالله من أربع عند أن تشهد شادر أردت نقرب الله يتبع اللهم إني أعوذ بك من عذاب جهنم كجهنم قطعت بأنت ششاله ومن عذاب القبر كقبرهم قطعت ومن فتنة المحيا والممات كهيوتنا كموت قطعت بأنت ششاله ومن شر فتنة المسيح الدجال كدجال أجبر باري كهونه أملاكنا باي حستتنا سو فتنام تنكول بأن تتبق الله ولا تشودوا عرقوا بلو في صحيح مسلم بتزقب حديث قال سؤال ስለዚህ የቀብር ቅጣት መኖሩን ይሄ የሚያረጋግጣል በዚህ ማዕና የመጡ ብዙ ናቸው ከዚህ ውጭ ያለ ነገር የሚናገሩ ሁሉ ከነዚህ አያዎችና ከነዚህ ሐዲሶች ጋራ ነው የሚላተሙት ቁርአንን ስንፈስር ዝም ብለን ለምንፈልገው ነገር ይሆነናል ብለን ያለውን አንዷን ነጠላ መምዘዝ ሳይሆን በቁርአን ውስጥ ያሉ በዛ ጉዳይ ላይ የመጡ ነገሮችን በሙሉ ማየት ያስፈልጋል አዛምደን ነው ማየት ያለብን ይሄው በዚህ ሱረቱ ማን ነው ሱረቱ ጋፊር ውስጥ ያለው አያ النار يعرضون عليها غدوا وعشيا طات ማታ ሰዓት ላይ ይቀርባሉ ካለ በኋላ ነው ويوم تقوم الساعة أدخلوا آل فرعون أشد العذاب ይሄ የተጠቀሰው አያት ደግሞ ከዚህ አጀንዳ ጋር የሚገናኝ አያት አይደለም የዱንያ ቆይታቸውን ከአኺራው ከገጠማቸው መከራ ጋራ እያነጣጠሩ አይደለም እኛ በቂ ጊዜ አላገኘንም ነው የሚሉት ለዚህ ብሎ እኮ አወለም نعمركم ما يتذكر فيه من تذكر وجاءكم النذير ማስታወስ የሚችል ሰው የሚገሰጽበትን ጊዜ አልሰጠናችሁም አላኖርናችሁም ነበር ወይ አስጠንቃቂስ መጥቶ አልነበረም ወይ ፈذوቁ ቅመሱ አሁን ይሄን መካድ የሚያዋጣችሁ አይደለም فما للظالمين النصير ሐዲስ ካላመነ ቁርአን አለ ይሄው ሐዲስ አለማመን ራሱ ቁርአንን አለማመን ነው በነገራችን ላይ ምክንያቱም ቁርአን ለብቻው አናምነው ሰላትም አይሰግድም ማለት እኮ ነው ይሄ ሰው ምክንያቱም 4 ረካዓ ዙሁር 4 ረካዓ ዐስር 3 ረካዓ መግሪብ 4 ረካዓ ኢሻ 2 ረካዓ ፈጅር ብሎ ያስተማሩን ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ነው
ያንዳንዱ ረካዓ እንዴት እንደሚጀመር ሩኩዑ፣ ስጁዱ፣ ተህያው በሐዲስ ነው። ዘካው፣ ጾሙ፣ ሐጁ በሐዲስ ነው። አላህ ሙጅመል ነገር ተናግሮ ከዛ ውጭ ያለውን ሊቱበየነ ሊናሲ ማኑዝለ ኢለይሂም ብሏል። በያኑን አንቀበልም አስሉን እንጂ ያለ ሰው አስሉንም አልተቀበለም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንንም ሲያደርሱ አሚኑላህ ናቸው፣ የአላህ ታማኝ ናቸው። ሐዲስንም ሲያስተላልፉ የአላህ ታማኝ ናቸው። በግማሹ ነክን ነው በግማሹ ሸክን ነው ካለ فما جزاء من يفعل ذلك نؤمن ببعض ونكفر ببعض ሚሉትን ሰዎች ምንድነው ያለው አላህ فما جزاء من يفعل ذلك منكم إلا خزي في الحياة الدنيا በዱንያ መዋረድ ነው እንጂ ይሄን የሚሰራ ሰው ዋጋው ምን ሊሆን ይችላል? ويوم القيامة يردون إلى أشد العذاب ወደ ከፋው ቅጣት ይመለሳሉ። ለራሱ ቢያዝን ይሻለዋል ሰውየው። አለዛ የሙእሚኖች ዓቂዳ ወለል ያለ ነገር ነው ማለት ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا